የምትከታተሉት የማራናታ ፕሮግራማችን ይቀጥላል። በድጋሚ መልካም ቆይታን እመኛለሁ። አንድ ወዳጄ በጣም ግጥም በመጻፍ የሚታወቅ እንዲሁም ደግሞ በሌሎችም አገልግሎቶች በጣም የማቀው መወደው ዳርጌ ውዱ የሚባል ገጣሚ ያለ አንድ ጊዜ የጻፋትን ግጥም ሁሉ ጊዜም በአእምሮዬም በልቤም ውስጥ አለችና ፍርድ ቤት ውስጥ ስላለ መጽሐፍ ቅዱስ ነውና ለምስክርነት ፍርድ ቤት ገብቼ ግራ ቀኝ ሳማትር አይኖቼን ከፍቼ የተዘጋ መጽሐፍ ያልታየ ተከፍቶ አየሁኝ ፊት ለፊት አቧራ ጠጥቶ እንዲያቆምላቸው ወንጀልና ስርቆት መጽሐፉን ከፍተው ምን ነው ባነበቡት ለመሐላ ብቻ ከሚጠቀሙበት ይላልና በጣም ወደው ግጥም ነው። እውነት ነው። ፍርድ ቤት ውስጥ ብዙ ጊዜ ለመሐላ ብቻ የምንጠቀምበት ነገር ግን የማናነበው መጽሐፍ ቅዱስ አለና እንደ ወደዛ የሚገቡ ሁሉ ይህንን ማስተዋል እንዲሆን እመኛለሁ በግሌ ማለት ነውና ዳርጌ ውዱም በጣም በሚያስገርም ሁኔታ ትልቅ ቅኝት ነው ያደረገበት በዚህ ዙሪያ ላይ። ለማንኛውም እንደ ወትሮ ሁሉ ወደምናቀርበው የግጥም ፕሮግራማችን ነው የምናልፈው። እህታችን ትዕግስት ያዘጋጀችልንን ደቀ መዛሙርቱ የተሰኘውን ግጥም ተከታትለን ተመልሰን እንገናኛለን። መልካም ጊዜ ይሁንልን። ከዕለታት አንድ ቀን ደግሞ እንደ ልማዱ መሄድ አይታክተው ጀመረ መንገዱን። የመጣበት ስራ አላደርስ እያለው የህመም ሰው ሆነ ደም ግባት ጎደለው። በለምጻሙ ስምዖን ግብዣ ቢቀርብለት ከመዛሙርቱ ጋር ታደሙ እዛ ቤት። በቅርብ እንደሚገኝ እሷም ስለገባት የልቧን ለማድረስ ጊዜው ቢሳካላት ውድ ሽቶ ይዛ እየተጣደፈች ይቅርታ ሳትጠይቅ ከተቀመጡበት ዘው ብላ ገባች። ሽቶን አንክታ በራሷ አፈሰሰች። እግሮቹን በእንባዋ እያረሰረሰች ትስመው ጀመረች። በፀጉር አብሳ አምልኮ ጨረሰች። እነዛ ግብዞች ክብራቸው ታያቸው፣ እጅግም ተቆጡ በዛ ንዴታቸው። አረ ለመሆኑ እንዲህ ያለውን ድፍረት ከየት አመጣሽ ይህን ሁሉ ንቀት? ደግሞ እሱ ይግረም ብለው ተሻገሩ። ዝም አላት እያሉ ተጋፉ ከክብሩ። በቃችሁ እንግዲህ ይበቃል። እቤት ከገባው ስንት ሰዓት አልፏል። ለእግሬ እንኳን ውሃ ከቶ ያልሰጠኸኝ በእንባዋ አጥባ ደግሞ ብታብሰኝ ካንተ ትሻላለች። ታሪክን ሰርታለች። ይህ ወንጌል ሲሰበክ አብራ ትነሳለች። እነሱ ቢከሷት በቀድሞ ማንነት እሱ እኮ የመጣው ዋስ ጠበቃ ሆኖ እሷን ለማስፈታት። ማራናታችን ይቀጥላል። የተወደዳችሁ ተመልካቾቻችን አሁንም በድጋሚ አብራችሁ እንድትቆዩ በአክብሮት እንጋብዛለን። በጄኤምኤም የመረጃ ምንጫችን ላይ ሰሞኑን በናይጄሪያ በ5 ዓመታት ውስጥ ብቻ ከ28,000 በላይ የሚሆኑ ክርስቲያኖች መገደላቸውን የሚገልጽ ዜና ስንዘግብ ነበረ። እነዚህ ክርስቲያኖች በጣም በከባድ ስደት ውስጥ በጣም በከባድ መከራ ውስጥ ከማለፍ ባሻገር በአክራሪ ኃይሎች እየተገደሉ እንግዲህ በ5 ዓመታት ብቻ ወደ 28,000 የሚሆን ህዝብ ወይም ክርስቲያኖች እንዲሞቱ ሆኗል። ከዛም ባሻገር ደግሞ በተለያዩ ዓለማትም እንደዚሁ በክርስቲያኖች ላይ የሚደርሱ ብዙ አይነት መከራዎች፣ ስደቶች ከዛም ባሻገር ደግሞ የብዙዎች ነፍስ እስከሚጠፋ ድረስ የደረሰበት ሁኔታ ይገኛል። ወደዚሁ ደግሞ ወደኛም ስንመለስ በሳውዝ አፍሪካ የሚኖሩ ኢትዮጵያውያን ላይ በጣም በሚያስገርም ሁኔታ ብዙ አይነት ስደቶች፣ ግድያዎች፣ ከሀገር የማስለቀቅ ነገሮች በጣም እየተበራከቱ የመጡበት ሁኔታ ነው ያለው። እንግዲህ እንደ ክርስቲያን እኔ የማስታውሰው ከአመታቶች በፊት እኔም ራሴ እዛ ሳውዝ አፍሪካ በተገኘውበት ቄስ ዶክተር ቶሎሳ በጣም በሚያስገርም ሁኔታ ይሄንን ዘመን አስቀድመው ሲናገሩ ነበረ። የዛ ጊዜ ውስጥ በጣም መልካም የነበረበት ይሄ ጊዜ የማይመጣ የሚመስልበት ነገር ግን ደግሞ እሳቸው ከእግዚአብሔር የሰሙትን ከእግዚአብሔር የተቀበሉትን ትልቅ መልእክት ይናገሩ ነበረ። በሳውዝ አፍሪካ የምትገኙ ቅዱሳን በንስሐ ራሳችሁን አስተካክላችሁ ካልተመለሳችሁ በፊታችሁ በጣም ከባድ ችግር፣ ከባድ መከራ እንዳለ፣ ከባድ ስደት እንዳለ የሚገልጽ መልእክት ሲናገሩ ነበር። ከዛም ባሻገር ደግሞ ወደዛው ምድር ላይ ሄደውም እንደገናም የንስሐ ፕሮግራምም ሲያካሂዱ እንደነበር ለማየት ሰምቻለሁ። ይሄ እንግዲህ እኔ በነበርኩበት ጊዜ ነው። በኒው ሚሊኒየም ፕሬየር ቼን 24/7 የጸሎት አገልግሎት እነ ቄስ ሳሚ በሚያገለግሉበት የጸሎት አገልግሎት ላይም በተመሳሳይ መልኩ በሳውዝ አፍሪካ የሚኖሩ ቅዱሳን በእግዚአብሔር ፊት በንስሐ እንድትመለሱ እና በንስሐ ካልተመለሳችሁ ግን ዛሬ ላይ ያለው እንደውም ከዚህም የከፋ ከባድ መከራ ሊመጣ እንደሚችል በዛም ቦታ ላይ እግዚአብሔር ሲናገር እንደነበርና
በይፋም ሲጸለይ እንደነበረ አስታውሳለሁ። ይህንንም ደግሞ በወቅቱ እኛም በዚህ በማራናታ ፕሮግራማችን ላይ መልእክቱን ስንናገር ነበር። ከዛም ባሻገር በግሌ ከሰማኋቸው መልእክቶች አንጻር ደግሞ ፓስተር ሳሚ በሳውዝ አፍሪካ የሚኖር ፓስተር ለሱም ጭምር እንደዚህ አይነት መልእክቶች እየመጡ እንደሆነ የዛሬ 2 ዓመት እንደዚህ ገደማ በግል ስናወራም ነበርና በሳውዝ አፍሪካ የምትገኙ ቅዱሳን እየደረሰባችሁ ባለው ነገር በጣም ብናዝንም በጣም ልብ የሚሰብር ቢሆንም በእንደዚህ አይነት መልኩ በጣም የከፋ ነገር ይደርሳል ብለን እንኳን ባንገምትም ነገር ግን እየሆነ ባለው ነገር በጣም እናዝናለን። በጣም አስከፊ ነው። ስለዚህ ግን እግዚአብሔር የተናገረው ነገር እየተፈጸመ እንደሆነም ደግሞ እንድናስተውልና አሁንም በንስሐ በእግዚአብሔር ፊት እንድንሆን ይሄንን ጥሪ ለማቅረብ እንወዳለን። ሁላችንም ደግሞ በዛ ለሚኖሩ ኢትዮጵያውያን በሙሉ እንድንጸልይ በምንችለው መልኩ ደግሞ ድምጻችንን እንድናሰማ ይሄንን ለማበረታታት እወዳለሁ። እግዚአብሔር አምላክ ምህረትን ያደርግ። እግዚአብሔር አምላክ በነገሩ ላይ ጣልቃ ይግባ። ይሄንን እንግዲህ እንደ ሰሞንኛ መረጃ ከተናገርን ወደ ዜና ማራናታ እናልፋለን። ነጻነት ያዘጋጀችልንን የዜና ማራናታ ልዩ ልዩ ዜናዎችን ደግሞ በተከታይነት እንሰማለን። መልካም ቆይታ ይሆናልን። ሰላም ለእናንተ ይሁን። ከተለያዩ ዓለም አቀፍ የዜና ምንጮች ያገኘናቸውን ዓለማችን ያለችበትን ያሳያል ያልናቸውን መረጃዎች ወደ እናንተ የምናደርስበት የማራናታ የዜና ሰዓታችን ነው። ከመረጃዎቹ ጋር ነጻነቱ አቁማ ነኝ። በሱዳን 120 ሰዎች በኮሌራ መሞታቸው ተሰማ። በሱዳን በግንቦት ወር በተቀሰቀሰ አዲስ የኮሌራ ወረርሽኝ 120 ሰዎች ሲሞቱ ከ1102 ሰዎች ደግሞ መያዛቸውን የዓለም ጤና ድርጅት አስታውቋል። ወረርሽኙ ወደ አጎራባች ግዛቶችም እየተስፋፋ ነው ተብሏል። ወረርሽኙ በ3 ዓመት ውስጥ የተከሰተው ለሶስተኛ ጊዜ ሲሆን ከዚህ ቀደም በየ3 ዓመቱ በዑደት ይመጣ የነበረው በሽታ አሁን ግን በጦርነቱና በእርዳታ እጥረት ምክንያት ሳያቋርጥ እየተከሰተ ይገኛል ተብሏል። ለ3 ዓመታት በዘለቀው የእርስ በርስ ጦርነት ምክንያት የሀገሪቱ የጤና ተቋማት 40% ሙሉ በሙሉ የፈረሱ ሲሆን ቀሪዎቹ 60% ደግሞ በከፊል ብቻ የሚሰሩ ናቸው ተብሏል። በሱዳን ተፋላሚዎች እርስ በርስ የሚሰነዛዘሯቸው የድሮን ጥቃቶች የእርዳታ መስመሮችን በመዝጋታቸው በመቶ ሺዎች የሚቆጠሩ ሰዎች ለረሃብ ተዳርገዋል። የውሃና የኤሌክትሪክ መሰረተ ልማቶችም ወድመዋል። በጋና በተከሰተ የጎርፍ አደጋ የ13 ሰዎች ህይወት ማለፉ ተሰማ። በጋና ዋና ከተማ አክራ በጣለው ከባድ ዝናብ ምክንያት በተከሰተ ከፍተኛ የጎርፍ አደጋ ቢያንስ 13 ሰዎች ህይወታቸው አልፏል ተብሏል። የጎርፍ መጠኑም ሀገሪቱ ከ1955 በኋላ ያስመዘገበችው 4ኛው ከባዱ የጎርፍ አደጋ ነው አስብሎታል። የጋናው ፕሬዝዳንት ጆን ማሃማ አደጋውን ተከትሎ የከተማዋን ዘላቂ የጎርፍ አደጋ ችግር ለመፍታት የውሃ ማስተላለፊያ መስመሮችን የዘጉ ግንባታዎች በሙሉ እንዲፈርሱ ጥብቅ ትዕዛዝ አስተላልፈዋል። በተጨማሪም የገንዘብ ሚኒስትሩ የአስቸኳይ ጊዜ መጠባበቂያ ፈንድ እንዲለቁ ያዘዙ ሲሆን ብሔራዊ የአደጋ መከላከልና መሰባበሪያ ድርጅት ለተጎጂዎች ፈጣን ድጋፍ እንዲያደርግም አዘዋል። ወደ ቀጣዩ ንለፍ። አውሮፓ በተከሰተው ከባድ የሙቀት ማዕበል ከ1300 በላይ ሰዎች ህይወት ማለፉን የዓለም ጤና ድርጅት አስታወቀ። የሟቾች ቁጥር ከዚህም በላይ እየጨመረ ይሄዳል ተብሏል። በአውሮፓ በተከሰተው ከፍተኛ ሙቀት ምክንያት በአንድ ሳምንት ብቻ ከ1300 በላይ ሰዎች መሞታቸውን የዓለም ጤና ድርጅት አስታውቋል። በበርካታ የአውሮፓ ሀገራት የሟቾች ቁጥር እየጨመረ መሆኑንም ተጠቁሟል። በአሁኑ የአየር ሁኔታ ትንበያ መሰረት በአውሮፓ በትንሹ 191 ሚሊዮን ህዝብ ከ35 ዲግሪ ሴልሺየስ እና ከዚያ በላይ ለሆነ ሙቀት ተጋላጭ ናቸው ተብሏል። ሙቀቱ በተለይም በጀርመን፣ በቼክ ሪፐብሊክ፣ ሃንጋሪና ፖላንድ ማየሉም ተዘግቧል። ከቱርክ ውጪ ባለው የአውሮፓ ክፍል ወደ 381 ሚሊዮን የሚጠጋ ህዝብ ከ30 ዲግሪ ሴልሲየስ በላይ በሆነ ሙቀት ውስጥ ለመቆየት ይገደዳል ተብሏል። አስከፊው ሙቀት ባስከተለው የጤና መታወክ ምክንያት በፈረንሳይ ብቻ ከባለፈው ረቡዕ ወዲህ ከወትሮ በተለየ ሁኔታ ወደ 1000 የሚጠጉ ተጨማሪ ሰዎች መሞታቸውን የሀገሪቱ የጤና ባለስልጣናት አስታውቀዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ድሮ በአንድ
ትውልድ አንዴ ይከሰት የነበረው አስከፊ ሙቀት አሁን በየዓመቱ የሚከሰት ሆኗል በማለት ተናግረው አውሮፓ በዓለም ላይ ካሉ አህጉራት ሁሉ ከአማካኙ እጥፍ በላይ በከፍተኛ ሙቀት እየተሰቃየች መሆኑን ጠቁሟል። ህይወት እየቀጠፈ ያለውን ሙቀት ድምጽ አልባ ገዳይ ያሉት ዋና ዳይሬክተሩ የአውሮፓውያን ቤቶች፣ የስራ ቦታዎችና ትምህርት ቤቶች ይህንን አይነቱን ሙቀት ለመቋቋም ተስማሚ ሆነው አለመገንባታቸው ለችግሩ መባባስ ምክንያት መሆኑንም ጠቁመዋል። ባለፈው ሳምንት በቬንዙዌላ ተከስቶ በነበረው የመሬት መንቀጥቀጥ የሟቾች ቁጥር 1000 ሲደርስ 50,000 ሰዎች አሁንም እንደጠፉ ተነገረ። በአገሪቱ በተከሰተው የመሬት መንቀጥቀጥ የሟቾች ቁጥር 1000 ሲደርስ በዚህ መንቀጥቀጥ ሳቢያ ከ50,000 በላይ ሰዎች መጥፋታቸውም ተገልጿል። የቬንዙዌላ የሀገር ውስጥ ሚኒስተር ዲዮስዳዶ ካቤሎ የደረሰው ጉዳት ከባድ ጥፋት ማስከተሉን ጠቁሞ ትኩረት ያደረግነው በህይወት የተረፉትን ማዳን ነው ሲሉ ተናግረዋል። ተመድ በበኩሉ ዓለም አቀፍ የአደጋ ጊዜ ባለሙያዎች መሰማራታቸውን አስታውቋል። ቬንዙዌላ በሬክተር ስኬል 7.2 እና 7.5 የተለካ ሁለት የመሬት መንቀጥቀጥ አደጋ ከገጠማት በኋላ ከፍተኛ ጥፋት ደርሶባታል። በማድመጥ ላይ ያላችሁት የማራናታ ዝግጅት ዜናዎችን ነው። ቻይና በየዓመቱ በሻንጋይ በሚካሄደው የሉጂያዜም ፎረም ላይ የአሜሪካ ዶላር በዓለም ላይ ያለው ፍጹም የበላይነትን ለመገዳደር የሚያስችላትን አዲስ ስትራቴጂ ይፋ ማድረጓ ተሰማ። ቤጂንግ ያቀረበችው አዲስ እርምጃዎች አርቢኤም የውጭ ፋይናንስን ማሳደግ፣ ለውጭ ሀገራት ማዕከላዊ ባንኮች አዳዲስ የፋይናንስ አቅርቦቶችን መፍጠርና የድንበር ተሻጋሪ የንግድ ልውውጦችን ማስፋፋት ላይ ያተኮረ ነው ተብሏል። ይህ ሂደት ዶላርን በአንድ ጀንበር ሙሉ በሙሉ ለመተካት ሳይሆን የቻይናንና የሌሎች ሀገራትን በዶላር መዋቅር ላይ ያለውን ጥገኝነት ደረጃ በደረጃ ለመቀነስ ታስቦ በተግባር እየተገነባ ያለ አማራጭ የፋይናንስ ልማት ነው ተብሏል። ይህ የቤጂንግ እንቅስቃሴ ከገንዘብ ነክ ጉዳይ ይልቅ ትልቅ የጂኦፖለቲካዊ ፍልሚያ ሲሆን አሜሪካ ላለፉት 80 ዓመታት በዶላር ኃይል በመጠቀም ስትጠቀምባቸው የነበሩትን እንደ ማዕቀብ መጣልና የዓለምን የካፒታል ፍሰት መቆጣጠር ያሉ የፖለቲካ ተጽዕኖችን ለመቀየር ያለመ ነው ተብሏል። ቻይና ይህንን የአሜሪካን የአንድ ወገን የፋይናንስ የበላይነት ለመገዳደርና ለዓለም አቀፉ ማህበረሰብ አዲስ የአማራጭ መድረክ ለመፍጠር እየሰራች እንደምትገኝ ተገልጿል። ወደ ቀጣዩ ንለፍ። በእንግሊዝ ከ1 ሚሊዮን በላይ ህጻናት ለአእምሮ ሕክምና መላካቸውን አንድ ሪፖርት ማመልከቱን ይመለከታል። በእንግሊዝ የአእምሮ ጤና አገልግሎት እንዲያገኙ የሚላኩ ህጻናት ቁጥር በዚህ ዓመት በ10 በመቶ ጨምሮ ከ1 ሚሊዮን በላይ መድረሱን ሪፖርት አመልክቷል። ከአውሮፓውያኑ 2024 እስከ 2025 ያለው ጊዜ የሸፈነው ሪፖርት እንዳመለከተው ቁጥሩ ከ2018 እስከ 2019 ከነበረው ወደ እጥፍ ገደማ ጨምሯል ብሏል። ጭንቀት ከተጠቀሱት የአእምሮ ጤና እክሎች ውስጥ በብዛት እየታየ ሲሆን የአእምሮ ጤና አገልግሎት እንዲያገኙ ከተላኩ የህፃናት ቁጥር 16 በመቶን ይዟልም ተብሏል። የኦቲዝም ተጠቂ እንደሆኑ የተጠረጠሩ ኬዞች ቁጥርም በአንድ ዓመት ውስጥ በ50 በመቶ ጨምሮ ከ96,000 በላይ ደርሷል። እንደ ADHD እና ያለ ፍቃድ የሚያጋጥም የአካል እንቅስቃሴና ድምጽ ማውጣት ወይም ቶርቲስ ሲንድረም ያሉ ሌሎች የነርቭ እና የአንጎል እድገት ችግሮችም በህፃናቱ ላይ በሩብ ያህል ጨምረዋል ተብሏል። የህፃናት ኮሚሽነር ዳሚ ሪቸልዲስ-ሃውስ ከ2024 እስከ 2025 ያለው ጊዜን በሚሸፍነው የህፃናትና ታዳጊዎች የአእምሮ ጤና አገልግሎት ዓመታዊ ሪፖርታቸው የቁጥሩ መጨመር የጤና አገልግሎት ለማግኘት የሚደረገውን ጥበቃ እንደሚያራዝመው አስጠንቅቀዋል። እንደ ሪፖርቱ ከሆነ ከሲሶ በላይ የሚሆኑት ህፃናት የህክምና አገልግሎት ለማግኘት እስካሁን እየተጠባበቁ ሲሆን ከ60,000 በላይ የሚሆኑት እርዳታ ለማግኘት ከ2 ዓመት በላይ እየጠበቁ ነው ተብሏል። ይህ ቁጥር በቀደመው ዓመት ከነበረው 44,000 ጨምሯልም ተብሏል። ወደ ቀጣዩ ንለፍ። የአውስትራሊያ መንግስት ህግ የሚጥሱ የማህበራዊ ሚዲያ ገጾች 99 ሚሊዮን ዶላር ሊቀጣ መሆኑን ይመለከታል። ቀጣዩ ዜና የአውስትራሊያ መንግስት ማህበራዊ ሚዲያ ላይ የጣለውን የእድሜ ገደብ ለሚጥሱ ኩባንያዎች የደነገገውን ቅጣት በጥፍ መጨመሩን አስታውቋል። ከ16 ዓመት በታች የሆኑ ታዳጊዎች ማህበራዊ ሚዲያ እንዳይጠቀሙ ህግ መውጣቱ የሚታወስ ሲሆን ይህንን ህግ የሚጥሱትን በተመለከተ የወጣው ቅጣት በጥፍ ጨምሮ 99 ሚሊዮን ዶላር እንደሚሆን ተወስኗል። የበይነ መረብ ደህንነት ጥበቃ ክፍል እንዳለው በተሻሻለው ህግ መሰረት የማህበራዊ ሚዲያ ኩባንያዎች ክልከላውን ለማስተባበር ምን እርምጃዎች እንደወሰዱ በማስረጃ ማቅረብ ይጠበቅባቸዋል። ከአውሮፓውያኑ ታህሳስ 2025 ጀምሮ ከ16 ዓመት በታች የሆኑ አውስትራሊያውያን ከ10 የማህበራዊ ሚዲያ ገጾች ታግደዋል።
ሆኖም ግን አሁንም ታዳጊዎች ማህበራዊ ሚዲያ መጠቀም መቀጠላቸው ተገልጿል። ህጉን በመተላለፍ በፌስቡክ፣ ኢንስታግራም፣ ስናፕቻት፣ ቲክቶክ እና ዩቲዩብ ላይ ምርመራ ተከፍቷል። አውስትራሊያ ህጉን ስታወጣ ብዙዎች ድጋፋቸውን ቢገልጹም መንግስት ክልከላውን በቀላሉ መተግበር ግን አልቻለም ተብሏል። የበይነ መረብ ጥበቃ ኮሚሽን እንዳለው እገዳው ከመጣሉ በፊት ማህበራዊ ሚዲያ ይጠቀሙ ከነበሩ 10 ታዳጊዎች መካከል 7ቱ አሁንም ድረገጾችን ማግኘት ይችላሉ ብሏል። የአውስትራሊያ መንግስት የሚጠበቅባቸውን በበቂ ሁኔታ ያላደረጉ ገጾች ላይ ጠንካራ እርምጃ እንደሚወስድ አስጠንቅቋል። የማህበራዊ ሚዲያ ክልከላውን የሚተገብረው ተቋም በቀጣይ ውጤታማ ምርመራዎችን አድርጎ ደንብ የማስከበር እርምጃዎች እንዲተገብር አክሏል። አውስትራሊያ በማህበራዊ ሚዲያ ላይ ያወጣችውን እገዳ ተከትሎ ዩናይትድ ኪንግደምን ጨምሮ ሌሎችም ሀገራት ተመሳሳይ እርምጃ እንደሚወስዱ አስታውቋል። ለዕለቱ የመጨረሻ ወዳደረግነው ዜና እንለፍ። የአሜሪካ ቴክሳስ ግዛት ለተማሪዎች የመጽሐፍ ቅዱስ ታሪኮችን ማንበብን ግዴታ ማድረጓን ይመለከታል። የአሜሪካ ቴክሳስ ግዛት የትምህርት ምክር ቤት በግዛቲቱ የሚገኙ 5 ሚሊዮን የህዝብ ትምህርት ቤቶች ተማሪዎች የመጽሐፍ ቅዱስ ታሪኮችን ማንበባቸውን ግዴታ የሚያደርግ እቅድ አጽድቃለች። ይህ ውሳኔ በሃይማኖትና በመንግስት መካከል ያለውን መለያየት የተመለከተ ውዝግብ ግን አስነስቷል። የቻርልስ ዲከንስና የዊሊያም ሼክስፒርን ታሪኮችን ማንበብን ጭምር ግዴታ የሚያደርገው ይህ እቅድ ከ3 ዓመት በኋላ ተግባራዊ ይሆናል ተብሏል። በሪፐብሊካኖች ቁጥጥር ስር ያለው የግዛቲቱ የትምህርት ምክር ቤት ውሳኔውን 9-5 በሆነ ድምጽ ሲያጸድቀው አንድ ሪፐብሊካን ከዲሞክራቶች ጋር በመተባበር ተቃውሞ ማቅረባቸው ተመዝግቧል። የግዛቲቱ የትምህርት ምክር ቤትና የሪፐብሊካኑ ፓርቲ አባል የሆኑት ብራንደን ሆል መጽሐፍ ቅዱስን ከ60 ዓመታት በኋላ ለመጀመሪያ ጊዜ ወደ ትምህርት ቤቶች እየመለስን ነው ሲሉ በዚህ ሳምንት ተናግረው ነበር። የቴክሳስ ግዛት ውሳኔን በተመለከተ አርብ ዕለት አስተያየት የሰጡት ፕሬዝዳንት ዶናልድ ትራምፕ እርምጃው በአሜሪካ ውስጥ የሃይማኖት እሴቶችን ማስፋፋት መሆኑን በመግለጽ ምስጋናቸውን አቅርበዋል። ፕሬዝዳንቱ ሃይማኖት ከብዙ ዓመታት በፊት ከነበረው የበለጠ ትልቅና ጠንካራ ሆኖ ወደ ሀገራችን ተመልሷል ሲሉ በዋሽንግተን ዲሲ በተካሄደው የሃይማኖት ነጻነት ዝግጅት ላይ ተናግረዋል። ከተለያዩ ዓለም አቀፍ መገናኛ ብዙሃን ያገኘናቸው ለዕለቱ ያዘጋጀንላችሁ የማራናታ ዜናዎች እነዚህ ነበሩ። ከቀሪዎቹ የማራናታ ፕሮግራም ዝግጅቶች ጋር መልካም ቆይታ ይሁንላችሁ። ሰላም ለእናንተ ይሁን። ፕሮግራማችን ይቀጥላል። ክቡራትና ክቡራን በድጋሚ መልካም ጊዜ ይሆንልን። እግዚአብሔር አምላክ እየሰጠን ስላለው ጊዜ ክብሩን እግዚአብሔር ይውሰድ። በዜና ማራናታ የተለያዩ የዜና መረጃዎችን ነጻነት አሰባስባ አቅርባልናለች። ወደ ቀጣዩ ፕሮግራማችን ስናልፍ ባለፈው ሳምንት በሶሻል ሚዲያ ዙሪያ ላይ ፕሮግራም ስናቀርብ እንደነበር ይታወቃል። ከተለያዩ ምንጮች ያገኘናቸውን ሶሻል ሚዲያ ላይ ለረጅም ሰዓታት የሚጠቀሙ ብዙ ወጣቶች ከዛም ባሻገር ደግሞ ቲኔጀሮች፣ ሌሎችም የማህበረሰብ ክፍል በተለያየ እድሜ ውስጥ ያለንም ብንሆን ማለት ነው ለድብርት፣ ለጭንቀት፣ ለራስን ለማግለል እንዲሁም ከዛም ባሻገር ደግሞ ራስን ለማጥፋት የሚዳርግ መሆኑን ተመልክተናል። በጣም ረጅም ሰዓት ሶሻል ሚዲያ ላይ ማሳለፍ የጤና የጎንዮሽ ጉዳት አለው። ከዛም ባሻገር ደግሞ አሁን ላልኳቸው መሰረታዊ ችግሮች የመጋለጥ ሁኔታም አለ። ከዛም ባሻገር ደግሞ በትምህርት ዓለም ውስጥ ያሉት ደግሞ የትምህርት ክትትላቸው እንዲቀንስ ያደርጋል። በስራ ዓለም ውስጥ ያሉትንም እንደዚሁ እየጎዳ ያለበት ሁኔታ አለና በአግባቡ አለመጠቀም ብዙ ዋጋ እያስከፈለ እንዳለ በተደጋጋሚ በዚህ በማራናታ ፕሮግራማችን ላይ አንስተናል። አምላክ እስከ መሆን እንደደረሰም ጭምር ስንናገር ነበረ። የሶሻል ሚዲያ አጠቃቀማችንን በልኩ ካላደረግነው፣ የሶሻል ሚዲያ አጠቃቀማችንን በሰዓት ካልገደብንለትና ደግሞ በጣም አስፈላጊ ነገሮች ላይ የማናተኩር ከሆነ ብዙ ዋጋ መክፈሎች እየታዩ የመጡበት ዓለም ይህንን እየዘገበች ያለችበት ሁኔታ ነው ያለው። የብዙዎቻችንን መንፈሳዊ ሕይወት ያዳከመ፣ የመንፈሳዊ ሕይወታችንን የመታ፣ ከዛም ባሻገር ደግሞ በማህበራዊ ሕይወታችንም ውስጥ ትልቅ ተጽዕኖን ያመጣ፣ ትዳር እንደ ትዳር የነበረውን መልካም ግንኙነት እንዳይቀጥል ያደረገ፣ በቤት ውስጥ ሚስት ለብቻ የራሷን ሶሻል ሚዲያ ትጠቀማለች፣ ባል እንደዛው፣ ልጆች እንደዛው። ባለፈውም ሳምንት ነግሬያቸዋለሁ። አንድ ቤተሰብ ውስጥ በቴሌግራም ተሰብስበው በቴሌግራም በቴክስት እንደሚያወሩ ጭምር ይሄ ምን ያህል ከባድ ሱሰኝነት እንደሆነ
ስንናገር ነበር። ሁሉ ነገር ከልክ በላይ ሲሆን ያልተፈለጉ ነገሮችን ይዞ የመምጣት ሁኔታ አለ። እዛ ውስጥ ደግሞ ሱሰኝነቱ ልክ ሰዎች ሲጋራ ሲያጨሱ፣ ጫት ሲቅሙ የሚሆኑትን አይነት ሶሻል ሚዲያን አለመጠቀምም እንደዛው አይነት ከባድ ሱሰኝነት እስከ መሆን የደረሰበት ሁኔታ አለ። ለማንኛውም ዛሬም በክፍል 2 ፕሮግራማችን ከዚሁ ጋር የተያያዙ መሰረታዊ ነገሮችን የምንዳስስ ይሆናል። በየቤታችሁ ሆናችሁ ሰብሰብን ብላችሁ በግልም ለምትከታተሉን በሙሉ ይሄ ለሁላችንም ጠቃሚ ፕሮግራም ነውና እንድትከታተሉት በአክብሮት ጋብዛለሁ። መልካም ጊዜ ይሆነልን። በዓለም ጤና ድርጅት የአውሮፓ ዳይሬክተር የሆኑት ዶክተር ሃንስ ሄንሪ ፒክሉዥ ማህበራዊ ሚዲያ በወጣቶች ላይ አዎንታዊና አሉታዊ ውጤቶችን እንደሚያስከትል ግኝቶቹ ግልጽ አድርገዋል ብለዋል። ወጣቶች በበይነ መረብ አጠቃቀማቸው ላይ ጤናማ አካሄድ እንዲኖራቸው ለማድረግ ከፍተኛ የዲጂታል አጠቃቀም ትምህርት ያስፈልጋል ያሉት ሚኒስትሩ መንግስታት፣ ጤና ባለሙያዎች፣ መምህራንና ወላጆች የድርሻቸውን ሊወጡ ይገባልም ብለዋል። ወደ ድብርት፣ ጭንቀትና ደካማ የትምህርት ውጤት እንዳያመራ ታዳጊዎች የማህበራዊ ሚዲያ አጠቃቀማቸውን ሊጎዳ የሚችልበትን አቅጣጫ እንዲቀይሩ ለመርዳት አፋጣኝና ቀጣይነት ያለው እርምጃ እንደሚያስፈልገን ግልጽ ነው ሲሉ ተናግረዋል። በሳይካትሪ ሳይኮሎጂና ኒውሮሳይንስ ተቋም የሕክምና ስታቲስቲክስ ፕሮፌሰር የሆኑት ቤን ካርተር በበኩላቸው ሪፖርቱ ጠቃሚ ማስረጃ ነው ሲሉም ገልጸውታል። መረጃ አሰባሰብ ፈታኝ መሆኑን በማንሳት ችግር ያለበት ማህበራዊ ሚዲያ ምንድን ነው በሚለው ትርጓሜ ላይ ለመስማማት አስቸጋሪ መሆኑንም ጠቁመዋል። ሆኖም ጥናቱ በማስረጃነት ትክክለኛ አስተዋጽኦ ይኖረዋልም ብለዋል። እነዚህ ያነሳናቸው አብዛኞቹ ጥናቶች የተሰሩት አደጉ በሚባሉት ሀገራት ቢሆንም እነዚህ የሶሻል ሚዲያ ተጽዕኖች ዓለም አቀፋዊ ናቸውና እያደጉ ባሉ ሀገራት ተጽዕኗቸው እየጨመረ ይገኛል። በኢትዮጵያም ቢሆን የማህበራዊ ሚዲያ ተጠቃሚዎች ቁጥር እየጨመረ ሲሆን በተለያዩ መንገዶች ጥቅም ላይ እየዋለም ይገኛል። በጥር 2025 መጀመሪያ ላይ በኢትዮጵያ የ8.30 ሚሊዮን የማህበራዊ ሚዲያ ተጠቃሚዎች መለያዎች የነበሩ ሲሆን ከጠቅላላው ሕዝብ 6.2 በመቶ ጋር እኩል ነው። ከነዚህ ተጠቃሚዎች ውስጥ 67.7 በመቶ ወንዶች ሲሆኑ 32.3 በመቶ ደግሞ ሴቶች ናቸው። በመሰረታዊነት ማህበራዊ ሚዲያዎች ከጓደኞቻችን፣ ከቤተሰቦቻችን፣ በቅርብና በሩቅ ካሉ ወዳጆቻችን ጋር ለመገናኘት የሚያስችለን ሲሆን ከዚህም ባለፈ እግዚአብሔርን በሚያከብር መልኩ ወንጌልን ለፍጥረት የማድረሱን ታላቁን ተልዕኮ ከሚያፈጥኑ መንገዶች መካከል አንዱና ዋነኛ ነው። የነዚህ የማህበራዊ ሚዲያዎች ተጽዕኖ በመልካምም ሆነ በአፍራሽ ጎኑ ሊነሳ የሚችል ሲሆን ተጽዕኖም በሁሉም የዕድሜ ክልል ውስጥ ያሉ ሰዎች ላይ የሚታይ ነው። ሆኖም ግን ይህን ወርቃማ የዘመናችንን እድል በትክክለኛው መንገድ መጠቀም አለመቻል ደግሞ በመንፈሳዊ ሕይወታችንና በማህበራዊ መስተጋበራችን ላይ ከፍተኛ ጉዳት ወይም ቀውስ የማድረስ አቅም ያለው ነው። በዲጂታል 2022 ግሎባል ኦቨርቪው ሪፖርት ማርች 22 ባወጣው ሪፖርት እንደሚያሳየው በዓለማችን 4.95 ቢሊየን ወይንም ከዓለም አጠቃላይ የህዝብ ቁጥር ውስጥ ከግማሽ በላይ የሚሆኑ ሰዎች የኢንተርኔት አገልግሎት ተጠቃሚ መሆናቸውን ሲያመለክት እንደ ድረገጾቹ ዘገባ በዓለም ላይ የማህበራዊ ሚዲያ ተጠቃሚዎች ባለፉት ዓመታት ከ10 በመቶ በላይ ጨምረዋል። ይህም የማህበራዊ ሚዲያ ተጠቃሚዎችን እስካሳለፍነው የፈረንጆቹ ማርች ወር መጀመሪያ ድረስ 4.62 ቢሊዮን እንዳደረሰውም ይጠቆማል። ይህም እድገት በአማካይ ከ1 ሚሊዮን በላይ የሚሆኑ ሰዎች በየቀኑ እንዲሁም 12 አዳዲስ ሰዎች በየሰከንዱ ማህበራዊ ሚዲያን መጠቀም እንደሚጀምሩ ይጠቁማል። ሰዎች በተለያዩ ቴክኖሎጂዎች ላይ የሚያሳልፉትንም ሰዓት ስንመለከት እድሜያቸው ከ16 እስከ 64 የሆኑ ሰዎች ማህበራዊ ሚዲያ ላይ 2 ሰዓት ተኩል ሰዓታትን የሚያሳልፉ ሲሆን 3.2 ሰዓታትን ደግሞ ቴሌቪዥን መስኮት ላይ የሚያሳልፉ እንደሆነ ሆትሱት ሪፖርት ያሳያል። በሀገራችንም የማህበራዊ ሚዲያ ተጠቃሚዎች ቁጥር ከቀን ወደ ቀን እየተበራከተ የመጣ እንደሆነ መረጃዎች ሲያመለክቱ፣ ለዚህም እንደ ምክንያት የሚጠቀሰው ማህበራዊ ሚዲያዎች ፎቶግራፎችንና ተንቀሳቃሽ ምስሎችን ለማጋራት፣ የግል መልእክቶችን ለማስተላለፍና የተለያዩ አስተያየቶችን ለማካፈል ማስቻላቸው እንደሆነ
ብዙዎች ይስማማሉ። ነገር ግን አሁን ላይ ያለንበትን ነባራዊ ሁኔታ ስንመለከት ሰዎች ማህበራዊ ሚዲያን በመጠቀም የሚያስተላልፉት መልእክቶች ግለኝነትን የሚያንጸባርቁ የጥላቻ ንግግሮችን ማስተላለፊያና ሰዎችን ለጥፋት የማደራጃ መድረክ እየሆኑ መምጣታቸውን እናስተውላለን። ስለዚህ ለማህበራዊ ሚዲያዎች የምንሰጠው ትኩረትና ጊዜ በመንፈሳዊና በማህበራዊ መስተጋበራችን ላይ ሊያስከትል የሚችለውን በጎና መጥፎ ዕድሎችን ቆም ብሎ መመልከት መሰረታዊ ጉዳይ ነው። ስለዚህ ሁሉም ሰው በተለይም ክርስቲያኑ አማኝ ማህበራዊ ሚዲያን ለምን አገልግሎት እንደሚጠቀም ከማህበራዊ ሚዲያ ምን መረጃ እንደሚፈልግና እንደሚያስተላልፍ መቼ እንደሚጠቀም በየጊዜው ለምን ያህል ጊዜ እንደሚጠቀም ካልወሰነ የዚህ ችግር ተጠቂ መሆኑም አይቀርም። ማህበራዊ ሚዲያዎች ቤተክርስቲያንንና አማኞችን ተደራሽነታቸውም እንዲጨምር ያደርጋል። ምን ጊዜም ቢሆን ቤተክርስቲያንና አማኞች በሙሉ ከክርስቶስ ኢየሱስ የተቀበልነውን ታላቁን ተልእኮ በሚገባ መፈጸም እንድንችል በዓለም ላሉት ወደ ኋላ ለተመለሱትና ለሌሎች አማኞች የበለጠ ተደራሽነትን መፍጠር ይጠበቅብናል። ሰፊ ተደራሽነት እንዲኖርን የተለያዩ የቴክኖሎጂ ውጤቶችን መጠቀም በጣም አስፈላጊ ነው። ዘመኑ ከሰጠን የቴክኖሎጂ አማራጮች መካከል ደግሞ የህትመት ቴክኖሎጂ፣ የትራንስፖርት ቴክኖሎጂ፣ የኮሚኒኬሽን ቴክኖሎጂና ሌሎችም ቴክኖሎጂዎችን በአግባቡ መጠቀም መቻል ብልህነት ነው። ዘመኑ ካበረከተልን የቴክኖሎጂ ውጤቶች መካከል ደግሞ ማህበራዊ ሚዲያዎች በጣም ተወዳጅነትን ያተረፉና ብዙ ህዝቦችን አሰባስበው የሚገኝ ነው። ስለዚህ ይህንን የቴክኖሎጂ ትሩፋት ቤተክርስቲያንና አማኞችን በመዋጀት ታላቁን ተልእኮ ለመፈጸም ተደራሽነታቸውን በማስፋት ረገድ እንዲፈጽሙ የማይናቅ ወርቃማ ዕድል ይዞ ቀርቧል። እዚህ ላይ አንድ ነጥብ ለማንሳት ያህል በቀደሙት ጊዜያቶች ሐዋርያት የተሰጣቸውን ተልእኮ መፈጸም እንዲችሉ በጊዜው የነበሩትን የመጓጓዣ መሰረተ ልማትም እንደ መልካም አጋጣሚነት በመጠቀም የክርስትና እምነትን በተለያዩ አካባቢዎች ማዳረስ ችለዋል። ለምሳሌ ሐዋርያው ጳውሎስና የአገልግሎት ባልደረቦቹ የዘመኑን ፈጣን የመጓጓዣ ቴክኖሎጂ ማለትም መርከብን በመጠቀም የምስራቹን ወንጌል በተለያዩ ስፍራዎች ለነበሩ ህዝቦች በፍጥነት አሰራጭተዋል። ከቦታ ቦታ ለመንቀሳቀስ የተለያዩ የትራንስፖርት አማራጮችን ይጠቀሙ እንደነበር ቀጥሎም የመጣውም ትውልድ መልእክታቸውን በተሻለ ጥራትና ዘላቂነት ለሌሎች ለማድረስ የህትመት ቴክኖሎጂዎችን ሲጠቀሙ ነበር። የራዲዮና የቴሌቪዥን የቴክኖሎጂ አማራጮችንም በተለያዩ አገልጋዮች ተመራጭ መንገድ ሆነው ይስተዋላሉ። ምናልባትም የቀደሙ የእምነት አባቶችም በዚህ ዘመን ቢኖሩ ኖሮ ማህበራዊ ሚዲያዎችን ተደራሽነታቸው እንዲያሰፉላቸው መጠቀማቸው አይቀሬ ጉዳይ እንደሆነ ማሰብ ተገቢም ነው። አንዳንድ ጊዜም በማህበራዊ ሚዲያ ብቻ ልናገኛቸውና ልንታደጋቸው የምንችላቸው ትውልዶች እንዳሉ ማሰብም አስፈላጊ ነው። በዚህ መልኩ ተደራሽነትን ማስፋት ትልቁን የክርስቶስን አካል ከመገንባት አንጻርም የማይተካ አስተዋጽኦ ይኖረዋል። አብዛኛውን ጊዜ በመደበኛ ፕሮግራሞች ላይ ከምናደርገው ህብረት ያለፈ ግንኙነት ለማድረግ ለብዙ አብያተ ክርስቲያናት እጅግ ፈታኝ የሆነ እየመጣም እንዳለ ይስተዋላል። ነገር ግን የተለያዩ የማህበራዊ ሚዲያ አማራጮችንና ስልቶችን መንደፍ የቻሉ አብያተ ክርስቲያናት ምዕመናቸውን በሳምንት አንድ ቀን ብቻ ሳይሆን በየሳምንታቱ ቀናት ጭምር ሁሉ በማግኘት ህብረታቸውን እንዲያጠነክሩ አግዟቸዋል። አሁን ላይ ከምናደርጋቸው ህብረቶች በተጨማሪ ቀጣይነት ያላቸው ሁሉንም ምዕመን ያማከለ የማህበራዊ ሚዲያን አጠቃቀም ልምድ እንደ ቤተ ክርስቲያን ቢኖረን የበለጠ ህብረታችንን ማጠንከር እንችላለን። ይህ ብቻም አይደለም። በጋራ የሚመለከቱትን በቤተ ክርስቲያን ዙሪያ ያሉ መረጃዎችን ለመለዋወጥ ማህበራዊ ሚዲያዎች ጠቀሜታቸው የጎላ ነው። በተጨማሪም አነስ ያሉ የማህበራዊ ሚዲያ ቡድኖችም ለምሳሌ በቴሌግራም እና ፌስቡክ ቡድኖችን በመፍጠር ህብረትንና የመረጃ ልውውጥ በተቀላጠፈና የእርስ በርስ ግንኙነትን ባጠናከረ መልኩ መጠቀም እንችላለን። በሌላም አቅጣጫ ቤተ ክርስቲያን የምዕመኗን ሀሳብና ግብረ መልሶች ለመረዳትና ለመሰብሰብ እንዲሁም ከምዕመኑ ጋር ያላትን መስተጋበር ከፍ ለማድረግ ማህበራዊ ሚዲያዋን መጠቀሟ የበለጠ ተፈላጊ ያደርጋታል። ይህ በእንዲህ እንዳለ ግን የማህበራዊ ሚዲያ ትክክል ያልሆነ አጠቃቀም ጉዳቱና በጎ ያልሆነ ውጤቱ በክርስቲያኑ ማህበረሰብ ላይም የራሱን ተጽዕኖ
እያሳደረ ይገኛል። ለምሳሌ ያህል አብዛኛው ጊዜ ሰዎች ማህበራዊ ሚዲያ ላይ የሚለጥፏቸው ልጥፎች በህይወታቸው ውስጥ የሚያጋጥማቸውን በጎ ነገሮችን ብቻ ስለሆነ ትክክለኛ የህይወታቸውን መልክ አስረጂ ሊሆኑ አይችሉም። ለምሳሌ አዲስ ልብስ፣ መኪና መግዛት፣ ፍቅረኛ መያዝ፣ አዲስ ቦታ መቀየር፣ እነዚህንና መሰል አይነቶችን ልጥፎች ተገቢውን መረጃ ከማስተላለፍ ይልቅ ያጌጠና ያሸበረቀ አድርጎ ከሰዎች አድናቆትንና ሙገሳን ለማግኘት እሽቅድድሙ የጦፈው ሆኗል። ምንም እንኳን በዙሪያችን ያሉ ሰዎች ያለንበትን የህይወት አያያዝ የሚያውቁ ቢሆንም በማህበራዊ ሚዲያ ላይ ለምናገኛቸው ሰዎች የምናጋራው መረጃ ጠቃሚነቱንና ፋይዳውን ተረድተን መሆኑን ማረጋገጥ ይገባናል። ስለዚህ እንደነዚህ አይነት ሰዎች ለሚለጥፏቸው ልጥፎች የሚፈልጉትን ምላሽ ሳያገኙ ሲቀሩ የስሜት መረበሽና ጉዳት ውስጥ ሊገቡ ይችላሉ። በአጠቃላይ ስንመለከት ማህበራዊ ሚዲያዎች በአብዛኛው ጊዜ ደስታችንን መስረቅ ወይም ፍርሃትና ጭንቀትን መጨመር እንጂ ዘላቂ ደስታና ረፍትን የመስጠት አቅም እንደሌላቸው ከብዙዎች ነው የምንሰማው። መጽሐፍ ቅዱስም የምናደርጋቸው ማንኛውም ነገሮች ለጎሽታና ከሰዎች ስለምናገኘው ሙገሳ ስንል እንዳናደርጋቸው ይልቁንም ግን ህይወት የሚገኝበትን ነገር ፈትነን እንድንይዝ በብዙ ያስተምረናል። ስለዚህ ራሳችንን ለማስተዋወቅ ወይም ማጉል ሙገሳ ለማግኘት ወይም ከሌሎች ጋር ራሳችንን ማፎካከር ሳያስፈልገን ለእግዚአብሔር ክብር ሊሆን በሚችል መልኩ ማህበራዊ ሚዲያዎችን ለመጠቀም ማሰብ ብልህነት ነው። በማህበራዊ ሚዲያ ዙሪያ ያለን ክርስቲያኑ ማህበረሰብን እያጠቃ ያለው ሌላው ችግር ደግሞ የተዛባ የጊዜ አጠቃቀም ችግር ነው። ለተለያዩ ጉዳዮች ጊዜያቸውን አከፋፍለው የሚጠቀሙ ሰዎችም ሆኑ በጊዜያዊነት የሚሰሩትን ስራ ሳይኖራቸው ቀርቶ ብዙ ትርፍ የሚሉ ጊዜ ያላቸው ሰዎች በማህበራዊ ሚዲያ ምክንያት የተዛባ የጊዜ አጠቃቀም ችግር ሲያጋጥማቸው ይታያል። በእርግጥም የምሰራው ስራ የለኝምና ጊዜን በማባከን ሚዲያ ባሳልፍ ምን ችግር አለው የሚል ሰው ካለ የኑሮ ዓላማውን በማስተካከል ራሱን ለስራ አዘጋጅቶ ወደ ስራ መሰማራት እንደ ክርስቲያን መሰረታዊ ጉዳይ ነው። ለጊዜ ያለን የተዛባ አመለካከት የጊዜ አጠቃቀማችን ላይ ተጽዕኖ እንደሚፈጥር መገንዘብ አለብን። ጊዜ የሰውን ፈቃድ ሳይጠይቅ ልክ እንደ ወንዝ ፍሰቱን ሳያቋርጥ እንደሚሄድና ለሁሉም እኩል የተዘረጋ ሀዲድ እንደሆነ መረዳት ያስፈልጋል። ለማህበራዊ ሚዲያዎች የምንሰጠው አላስፈላጊ የተለጠጠ ጊዜ እንድንሰራበት ከተሰጠን ከ24 ሰዓታችን ላይ መሆኑን ማስተዋል አለብን። ስለዚህ ስንመላለስ እንደ ሞኞች ሳይሆን እንደ ጥበበኞች ዘመኑን በመዋጀት ሊሆን ይገባል። ሱስ ከአንድ ነገር ተለይቶ መኖር ያለመቻል ፍርሃት ሲሆን አሁን ላይ ሰዎች ማህበራዊ ሚዲያዎችን ከሚጠቀሙባቸው መሳሪያዎች ጋር ያላቸው ቁርኝት ያለሱ መኖር የማይችሉ እስከሚመስላቸው ድረስ ባዶነት ወደ ህይወታቸው እያስገቡ ይገኛሉ። ያለ ስልክ፣ ያለ ኢንተርኔት፣ ያለ ማህበራዊ ሚዲያ በአጠቃላይ መዋል ማደር አለመቻል፣ ስሜት ውስጥ መግባት የዚያ ነገር ባሪያ ወይም ሱሰኛ የመሆን ምልክት ነው። ይህ ብቻ ሳይሆን ከማህበረሰቡ የመገለል ፍራቻ ፊር ኦፍ ሚሲንግ አውት የተነሳ ዜናዎችን ቶሎ ቶሎ ለመስማት ወይም መረጃዎችን ቶሎ ቶሎ ለመከታተል በሚደረግ ጥረት ጊዜን አባካኝ ያለ ማህበራዊ ሚዲያዎች መኖር የማይችሉ ሱሰኞች እንዲሁም ለመንፈሳዊ ነገር በቂ ትኩረትና ጊዜ የማይሰጡ ሰዎችን እያበዛ ይገኛል። መጽሐፍ ቅዱስ ሲናገር ሁሉ ተፈቅዶልኛል ነገር ግን ሁሉ አይጠቅምም እንደሚል ለመንፈሳዊ ነገር ዋጋ በማይጨምሩ ጉዳዮች ላይ ተጠምዶ በሱስ ውስጥ ከመዘፈቅ መጠንቀቅ ተገቢ ነው። ያለ አግባብ የሆነ የማህበራዊ ሚዲያ አጠቃቀምና ተጋላጭነት በክርስቲያኑ ማህበረሰብ ላይ ሌላው እየፈጠረው ያለው ክፉ ተጽዕኖ የደህንነት ስጋትና የኃጢአት ተጋላጭነት ነው። ማህበራዊ ሚዲያዎች በዋናነት በመላው ዓለም ላለ ህዝብ ሁሉ ክፍት የሆነና በእነዚህ ሚዲያዎች የምናደርጋቸው የትኛውም አይነት እንቅስቃሴዎች ለህዝብ ሁሉ ክፍት የሆነ የደህንነት ስጋቶችም የተጋረጡበት መድረክ ነው። በእነዚህ ሚዲያዎች ላይ የምንሞላቸው ፎርሞች፣ የምናስገባቸው መረጃዎች፣ የምንለጥፋቸው ምስሎችና ቪዲዮዎች ለሌላ አካል አሳልፈን እየሰጠን እንደሆነ መዘንጋት አያስፈልግም። ከኛ በተቃራኒ አቅጣጫ ያለው አካል በእኛ ግላዊ መረጃዎች ላይ ተመስርቶ የሚፈልገውን ነገር ላለመስራቱ ምንም አይነት ዋስትና የለንም። ይህ ማለት የማህበራዊ ሚዲያዎች የሚተዳደሩበት ዓለም አቀፋዊ ህግ የለም ማለት
ማለት ሳይሆን ለእንደነዚህ አይነት ጥቃት ምንም አይነት በግላችን የምንዘረጋው የመከላከያ መንገድ ስለሌለን ማህበራዊ ሚዲያ ላይ የምናደርገው እንቅስቃሴ በተቻለ መጠን በጥንቃቄና ለምንፈልገው ዓላማ ብቻ መጠቀማችንን መገንዘብ አለብን። ከዚህ ባለፈ ደግሞ ምንም እንኳን በየዘመኑ የሚፈበረክ አዲስ ኃጢአት ባይኖረንም ኃጢአት በረቀቀ መንገድ ወደ ሰዎች በመቅረብ ማህበራዊ ሚዲያዎች ላይ የጎላ አስተዋጽኦ አላቸው። በማህበራዊ ሚዲያዎች የሚለቀቁ ልቅ የሆኑ ምስሎችና ቪዲዮዎች አማኞች ወደው ብቻ ሳይሆን ሳይፈልጉ ራሳቸውን ለኃጢአት ልምምዶች እንዲያቀርቡ ይዳርጋቸዋል። በዚህ ረገድ ማህበራዊ ሚዲያን የምጠቀመው ለምንድን ነው? የምጠቀመውስ የቱን ድረገጽ ነው? ከምጠቀመው ነገር የማገኘው ምንድን ነው? የሚሉትን መሰረታዊ ጥያቄዎች አስቀድሞ መመለስ በጣም አስፈላጊ ነገር ነው። ሌላው ማህበራዊ ሚዲያ በአማኙ ማህበረሰብ ላይ የተጋረጠው ተጽዕኖ ለስህተት አስተምሮ ተጋላጭ መሆንና የባህል ተቃርኖ ማስከተል ነው። ማህበራዊ ሚዲያዎች ለአጠቃቀም ምቹና ሳቢ መሆናቸው ሰዎች ወደዚህ መስክ በቀላሉ ተስበው እንዲገቡ በማድረግ የሚፈልጉትን ሐሳብና አመለካከት ማራመድ ብሎም ሌሎች ላይ ተጽዕኖ ማሳደር እንዲችሉ ምቹ መደላደል ፈጥሮላቸዋል። ብዙ እውቀትም ሆነ ምርምር ሳያስፈልግ ማንኛውም ሐሳቦችና አመለካከቶች ማሰራጨት በጣም የቀለለበት መድረክ ነው። በመሰረታዊ የመጽሐፍ ቅዱስ ትምህርቶችም ላይ እንኳን ማንም ከልካይ እስከማይኖር ድረስ ሰዎች የፈለጉትን አይነት ትምህርት እንዲያስተምሩ ለሰዎች እንዲያጋሩ አልፎም የመጽሐፍ ቅዱስን አስተምሮን ባቃለለ መልኩ ልምምዶችን ሲያስተጋቡ ይስተዋላል። የሐሰት ትምህርቶች በባህሪያቸው የመሰራጨት አቅማቸው ፈጣን ከመሆኑ ጋር ተያይዞ ማህበራዊ ሚዲያዎች ይህንን ፍጥነት በብዙ እጥፍ በመጨመር በህብረተሰብ ውስጥ እንዲሰገሰግ አድርገዋል። በጣም የሚያሰጋው ደግሞ አንዳንድ ክርስቲያን መጽሐፍ ቅዱስ ምን ይላል ብሎ ከመመርመር ይልቅ እከሌ በማህበራዊ ድረገጹ ምን ብሎ አስተምሯል ብሎ መፈለግ ማዘወትሩ ነው። ይህ አካሄድ ደግሞ የሐሰት ትምህርቶችና አስተምሮች የብዙዎችን ቤት እንዲያንኳኩ ማድረጋቸው የማይቀር ነው። በተጨማሪም ሁሉም ማህበራዊ ሚዲያዎች በሚባል ደረጃ ስሪታቸውም ሆነ ክትትል የሚደረግባቸው በምዕራባውያን እሳቤና ባህል ስለሆነ የነሱ የሆኑ የአኗኗር እሳቤዎችንና ባህሎችን እንድንከተል እያሳደሩት ያሉት ተጽዕኖን መረዳት አስፈላጊ ነው። በዘመናችን የሚመጡትን ነገሮች ሁሉ በመጽሐፍ ቅዱስ ሚዛን መዝነን ከባህላችንና እሴቶቻችን ጋር አስታርቀን መቀበል መቻል እጅግም አስፈላጊ ነው። በዕለት ተዕለት ሕይወታችን ሁለት አይነት ገጽታን ከመገንባት ይልቅ በአካል በምንኖረው ሕይወትና በማህበራዊ ሚዲያዎች ውስጥ የሚኖረን እንቅስቃሴ ዓላማ ያለውና ዘመኑን የዋጀን ሆነን ለተጠራንበት እውነት ልንኖር ይገባናል። የዘመናችን ትሩፋትም አደጋም ሆኖ የመጣውን የማህበራዊ ሚዲያ መድረክ ዘመኑን የምንዋጅበትና የወንጌልን እውነት ለሌሎች የምናደርስበት መንገድ አድርገን በመጠቀም አደራ የተቀበልነውን ታላቁን ተልዕኮ ከትላንት ይልቅ በፍጥነት ልናደርስ ያስፈልጋል። ይህን የዘመኑን ወርቃማ ዕድል በአግባቡ አለመጠቀም ብዙ ኪሳራ ይዞብን ስለሚመጣ ቤተ ክርስቲያንም እንደ ተቋም አማኞችም በዘመኑ ላይ አሸናፊዎች ሆነው እንዲወጡ አጠቃቀማችን ላይ ተገቢውን እርምቶች መውሰድ የግድ ነው። ዘመኑ አጭር ነው። ጌታ ሊመጣ በደጅ ነው፣ አይዘገኝም። እኛ ግን ተዘጋጅተንና ነቅተን ልንኖር የግድ ነው። የምትከታተሉት የማራናታ ፕሮግራማችን እንግዲህ ወደ ፍጻሜ እየተቃረበ ነው። ሁልጊዜም እንግዲህ በልባችን ላይ ያለውን እግዚአብሔር በልባችን ላይ ያስቀመጠውን መልእክት ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። ዛሬ ወደ እናንተ እግዚአብሔር በልቤ ላይ ያስቀመጠው ሀሳብ ደብል ስታንዳርድ ስላላቸው ሰዎች ነው። በተለይ ደግሞ አገልጋዮች። ብዙ ጊዜ አገልጋይነት ተአማኒነትን የሚጠይቅ ነው፣ ወይም ደግሞ አቋምን የሚጠይቅ ነገር ነው። ነገር ግን ደግሞ በጣም ብዙ አገልጋዮች ላይ ከቅርብ ጊዜ ወዲህ የምናየው ነገር ደብል ፌስ ወይም ደብል ስታንዳርድ ብለን የምንላቸው ሁለት አይነት አቋም ኖሯቸው ግን የሚናገሩት የአንዱን አቋም የሚመስል ወይም ደግሞ ስለ አንድ ነገር በጣም በትኩረት ሚዲያ ላይ ወጥተው የሚናገሩና ከዛ በኋላ ደግሞ ዞር ብላችሁ ስታያቸው ደግሞ ሌላ ደግሞ ዓለም ውስጥ ሌላ ህይወት ውስጥ ያሉ ሰዎች ያሉበት የህይወት ምልልስ ውስጥ የምንገኝበት ነውና
የኢትዮጵያን ቤተክርስቲያን እየጎዱ ካሉ አገልጋዮች መካከል ውስጥ እንደነዚህ አይነቶቹ በጣም እየተበራከቱ የመጡበት ጊዜ ውስጥ ነው ያለው። ሚዲያ ላይ ወጥተው የሚቃወሙትን በጣም ብዙ ነገር የሚሉትን ነገር ይናገሩና ነገ ጠዋት ግን ብዙ ከተናገሩላቸው ብዙ ካወገዟቸው ብዙ እንትን ካሏቸው ሰዎች ጋር ቁርስ ሲበሉ አብራቸው ታያላችሁና እንዲህ አይነት ደብል ስታንዳርድ ፌስ ያላቸው እንደዚህ አይነት ደብል ስታንዳርድ አቋም ያላቸው ምን አይነት እንኳን አይነት ህይወት ወይም ደግሞ ሰው እንኳን ይታዘበናል ብለው የማይሉ አይነት ሰዎች እየበዙ የመጡበት ነው። ሲናገሩ ሌላ ናቸው፣ የሚኖሩት ህይወት ደግሞ ሌላ ነው እና ያቋም አለመኖራቸው በራሱ እንኳን ሌላ ሰው እንደሚታዘባቸው አያውቁም። ሚዲያ ላይ ወጥተው ትክክለኛ መስለው ጤናማ መስለው ክፉን አውግዘው ሌላውን ነገር በጣም ብዙ ነገር ብለው ነገር ግን ደግሞ ዞር ብለው ሲታዩ ሌላ ሰዎች ናቸው። የዛ ችግር እንደውም ዋነኛ ምንጭ እስከመሆን የሚደርሱበት የዛ ችግር ደግሞ ተጋሪም እስከመሆን የሚደርሱበት ሁኔታን የምናይበት ዘመን ውስጥ እየበዛ ነውና እባካችሁ አቋማችሁን አስተካክሉ። አንዳንድ አገልጋዮች የምትናገሩትን ነገር ኖራችሁት አሳዩ። በዚህ ሚዲያ ላይ ሌላ ናችሁ፣ እንደገና ደግሞ ከምታወግዟቸው ሰዎች ጋር ደግሞ ሌላ ናችሁ። ጠሏቸው ማለት አይደለም፣ አግልሏቸው ማለት አይደለም። ነገር ግን በሰው ታይታ በሰው ፊት የምትሆኑትን ነገር በሰው ፊት የተለያችሁ ሆናችሁ ለመምሰል የምታደርጉትን ነገር ብዙ ሰው ደግሞ እንደሚታዘባችሁም ብታውቁ መልካም ነው። የተለያየ መልክ ይዛችሁ የምትናገሩትን ነገር የተለያየ መልክ ይዛችሁ የምትሰብኩትን ነገር ብዙ ሰው ሊቀበላችሁ እንደማይችል ይሄንን ብታውቁ ጥሩ ነው። አቋማችሁን አስተካክሉ፣ አመለካከታችሁን አስተካክሉ፣ የምትናገሩትን አስተካክሉ። የምትናገሩትን ደግሞ በመኖርም ጭምር ብትገልጡ መልካም ነው። የተለያየ መልክ ይዛችሁ እየመጣችሁ ሰውንም አታደናብሩ። አሁን ሚዲያ ላይ ሌላ ናችሁ፣ ነገ ጠዋት ደግሞ ከሌላ ማህበረሰብ ጋር ደግሞ አንድ ናችሁ። ምንም የማትለያዩበት በንግግር ሰውን ለመሸወድ የምታደርጉበት መንገድ እግዚአብሔር የማይከብርበትም ሰውም ደግሞ እየታዘባችሁ ያወርዳችኋል። እግዚአብሔር የሰጣችሁን ክብር እግዚአብሔር የሰጣችሁን ሞገስ በዚህ ምክንያት ልታጡትም እንደምትችሉ ይህንን ለመናገር ወዳለሁ። የተወደዳችሁ ተመልካቾቻችን እግዚአብሔር አምላክ ሁላችንንም ይርዳን። የዛሬው የማራናታ ፕሮግራማችን ይህንን ይመስል ነበር። አብራችሁን ስለቆያችሁ በጣም ከልብ አመሰግናለሁ። ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። በሚቀጥለው ሳምንት በሌሎች አዳዲስ ፕሮግራሞች እንገናኛለን። ጸልዩልን። በምትችሉት ደግሞ ከጎናችን እንድትቆሙ አስተያየቶቻችሁን እንድትሰጡን በጣም ላበረታታችሁ ወዳለሁ። በጣም ወዳችኋለሁ፣ አከብራችኋለሁ። መልካም ሳምንት ይሁንላችሁ። እግዚአብሔር አምላክ ይባርካችሁ። ሰላም ቆዩ።